ቲና እኮ ትወዳለሽ ግን ዮሐና ማን እሱን ጠይቀሽ? ነው ወይስ አማልጂልኝ ብላልካሽ? እሺ ከኔ ምንድን ነው የምትፈልገው? ቆይ አንቺ እሺ ማን ነኝ ብለሽ ነው የምታስበው? እኔ ዮሐና ነኝ። ዮሐና ያውሽ እንደሆነስ? አይ እንደዛ ነገር አላወራንም። እኔ እያልክ ያለሁት በዚህ ጊዜ ታዲያ ምን አስበሽ ነው እኔን የመሰለ ሰው እወድሻለሁ አብረን እንሁን እያለሽ አንቺ እንደዚህ የምትውዩ? ይሄንን ነገር አማልክቶች ቢሰሙ ምን እንደሚፈጠር ታውቂያለሽ? በስመ አብ ምንድን ነው የምታወራው? ዚያስ ይሄንን ጉዳይ ለማስያዝ ማለት ነው ከነጭፍሮቹ ነበር የሚወርደው። በልበል ስርዓት። እኔ እንደዚህ አይነት ነገር ፈራለሁ። እንደው ፊልም ምናምን አታይም? ለጊዜው ብዙም አለኝ። ለማንኛውም ምርጥ ፊልሞች ነው የምጋብዝሽ። የተገናኘንበትን ሀሳብ ብናወራስ? እያወራን አይደል እንዴ? እኔ ላገኘ የፈለኩት ከኔ ጋር ችግር ካለብህ ሳላቅ ያስቀየምኩ ነገር ካለ እንዴ የከተማ ልጅ አይደለሽ እንዴ? ነኝ ግን እና ምን ሆነሽ ነው? አቤኔዘር ይኸውልህ እኔ ማን ያልሽ? እስኪ አንዴ እንኳን ሳወራስ ጨርሰኝ። እሺ ቀጥይ። ልክ ነህ እኮ በብዙ ምክንያት ብዙ ወንዶች ያስቸግሩኛል። ግን አንተን ለማግኘት ያሰብኩት አንደኛ ይሉል ጓደኛ ነህ፣ ሁለተኛ ደግሞ በጣም እየነዘነስክ ስላስቸገርከኝ ያገኘው። ስፔሻል ስለሆንክ ነው ብትይኝም እኮ ችግር የለው። ሰሞኑን ስለ ዮሐና ምንም ጥሩ ስሜት እየተሰማኝ አይደለም። ማለት ከምን ተነስተ እንደዚህ ያልክ? እኔ እንጃ ብቻ ፊት እየነሳችኝ ነው። ገና ፍቅር በጀመራችሁ በሳምንቱ ሌላ ድራማ ጀመራችሁ? ምንም ማስታውሰው ነገር የለም። ልታገኘኝ አትፈልግም። ስልክ እንኳን ስታወራኝ በስትክክል አታወራኝም። ተጨንቃ ይሆናል ግን ታምናለች። ዋናው ነገር እሱ ይመስለኛል። እሱን በምን እርግጠኛ መሆን እችላለሁ? ምን አደረግ? ማለቴ እንዳታምን የሚያደርግህ ነገር ምን አለ? እኔም ማውቀው ምንም ነገር የለም። እሷ የምታስበውን ነገር ምንም ማወቅ አልቻልኩም። ግን ከመሬት ተነስታ ነው የዘጋች። እኔ እንጃ። ወይ ጊዜ ስጣትና አናግራት ወይ ደግሞ አላቅም በቃ። እኔ ግን የሆነ ሰው አንድ ነገር እያደረገ ይመስለኛል። ምን አይነት ነገር? እኔ እንዳታምነኝ ወይ ደግሞ ሌላ ነገር እንድታስብ እያደረገ ያለ ሰው አለ። ወይ ደግሞ ፍቅር መጀመራችንን አውቆ እኛን ለመለያየት የሆነ ነገር እያደረገ ያለ ሰው አለ። ምናልባት አቤኑ። አቤኒ ማለት ታሪኩ ብዙ ነው። ምናልባት ሶስተኛ ሰው ካለበት እኔ የምገምተው አቤኑን ነው። አቤኒ እኮ ጓደኛዬ ነው። እንዴት እንደዚህ አይነት ነገር ሊያደርግ ይችላል? ብቻ እስኪ እርግጠኛ ባልሆነ ነገር ከምትወስን ጊዜ እንስጥና እንየው። ምናይበት እኮ ጊዜ የለንም። ምን እያደረክ ነው? አቤኒ ጋር ልደውል። አንተ የምርህን ነው? ተረጋጋና አስብ እንጂ። ስንት ነገር ያሰበ አይምሮ፣ ስንት ነገር የነደፈ አይምሮ እንደዚህ በበለው እንዴት ይነዳል? እሺ ምን ማድረግ ነው ታዲያ ያለብኝ? እናስብ። ተረጋግተህ ማድረግ ያለብን ነገሮች ነው ማድረግ ያለብን። ከእንግዲህ ማንም ማመን እንዳለብኝ አላውቅም። አቤኒ ጥሩ ሰው ይመስላል፣ ግን ደግሞ ከመንገዴ ቢያስተኝስ? ልዑል ደግሞ ፍጹም ሰው ነው የሚመስለው። እንደማረግ አላውቅም። ሄሎ አቤኔዘር ነው ስም ያላልከኝ? ለምንድን ነው የደወልከው? እሺ ግን እያጠናው ነበር። ስለደወልክ አመሰግናለሁ። ደህና ደር። የት ሄዳል ብለሽ ነው? የሬድ ፍላግ ነው ብላኛለች እናቴ። ነገሩ እንደዚህ ቀላል አይደለም። ልጅቷ ሁሉ ነገር አስባበት ነው ያደረገችው። ቢሆንም ግን እንዲህ ብለን ዝም ማለት የለብንም። ቢያንስ ከሱ አንድ እርምጃ መቅደም አለብን። ጓደኞችሽን ለመርዳት ያለሽን ልብ አደንቃለሁ። ግን ብለህ ቀጥሎ የምታወራው ነገር ጥሩ አይመስለኝም። ያው ብዙ እንዳናስቸግርሽ ፈርቼ እኮ ነው። ማለትማ ልጅቷን ለማግኘት ከኛ ጋር ላይ ታች ስትይ እንዳትጎጂ ብዬ ነው። በእኔ ሆነብክ።
ነገሮችን በቀላሉ እናስተካክላቸዋለን። እሺ ካልሽ የእሷን መንገድ ደግሞ ለማግኘት ያን ያህል ከባድ አይሆንም። ማለት ምንም ፍንጭ እኮ የለም። ሴት ልጅ አይደለች እንዴ? ሌላው ቢቀር ጸጉር ቤት መሄዱ አይቀራል። እሺ ጸጉር ቤቱን ተው፣ አንድ ሱቅ ደንበኛ አታጣም። ከየትኛው የስለላ ተቋም ነው የተማርሽው? ደግሞ ሴት ነች፣ አብዛኛውን ነገር በፓተርን ነው የምታደርገው እንጂ እንደናንተ ድብልቅልቅ አታደርገውም። አሁን መነቋቆር ጀመርን። የምሬን እኮ ነው። ስለዚህ ሄደችበትን መስመር መከተል በጣም ቀላሉ አማራጭ ነው። ስላወኩሽ ደስ ብሎኛል። ማርክ ይባላል። በድጋሚ እንተዋወቅ ብሌን። ጓደኞቼ ቢሊ ስማርት ይሉኛል። ቢሊ ስማርት ደስ ይላል። እሺ ምን አዲስ ነገር አለ? በጣም ብዙ ነገር አለ። እና ምን አባይ ቆልፋል? ተናገራ። ደግሞ ይሄ ምንድነው? ምን እያደረክ ነው? ይሄን ከየት አገኘው? ይሄ ኮፒ ነው። ኦሪጂናሉ ጓደኞቼ ጋር ነው ያለው። ይሄ ፋይል አንተን ከ6 እስከ 7 ዓመት ድረስ የሚያበሰብስ ፋይል ነው። ማለት ምን ልታደርግ ነው? ይሄ ዶክሜንት አንተን እስር ቤት ይከታል። እኔን ደግሞ አንድ ነገር አደርግሃለሁ ብትል ጓደኞቼ በ5 ደቂቃ ውስጥ ፖሊስ ጣቢያ ይወስዱታል። አሁኑኑ የምትወስነውን አስበውስ። ለምን ይፈልገኝ? ዩይ እየራክሽኝ እኮ ነው። የተፈጠረ ነገር አለ ማለት እየጠየከኝ ነው? አዎ ምን አጠፋው? እየቀለድክ መሆን አለበት። ማለት የኔስ ይቅር አገር ሙሉ የሚያውቀው ነገር አይደል እንዴ? ምኑን? ማለት ምንም እየገባኝ አይደለም። ልዑል ምናልባት ልዑል ከሌሎቹ ለየት ያለ ወንድ ነው ብዬ አስቤ ቦታ ልሰጥህ አምኜ ነበረ እኮ። ምን አጠፋው? ምን አጠፋው? ቆይ ምን እንዳደርግልህ ነው የምትፈልገው? ከአባትህ የምትወርሰውን ውርስ ግማሽ ለግማሽ ታካፍለኛለህ። እኔ ምንም አይነት ድርሻና ውርስ የለኝም። ተሞላቆ ማደግ እኮ ነው ችግሩ። እኔ ተሞላቅቄ አላደግኩም። እናቴ በችግር ነው ያሳደገች። አባቴ እስከ ጉርምስና ሰዓት ድረስ ሊቀበለኝ ፈቃደኛ አልነበረም። በቤተሰብ ነው። ምኑ? ልዑል አሁንም ልጁን ላለመቀበል ነው የሚፍጨረጨረው። እሱ የራሱ ጉዳይ ነው። አይ እንደውም እንዲህ እናደርጋለን። አንተ አባትህ ስለማያምንህ በልዑል እንሄዳለን። ማለት አንድ ያዘጋጀሁት ፕሮፖዛል አለ እና ልዑል አባትህን እንዲያናገረው ታደርጋለህ። እስካሁን አልገባህም? ድሮም እንደማይገባ እርግጠኛ ነበርኩኝ። ምንድነው ይሄ? አንተ እኔ ላይ ብቻ ሳይሆን ብዙ ሴቶች ላይ እንደምትጮት የሚያሳይ በቂ ማስረጃ ነው። ማን ነው ይላከልሽ? ላኪዋ ምን ታረግልሃለች? ምናልባት ልቧን ከሰበርካቸው መሀል አንዷ ነው የምትሆነው። ዮይ ሉል። ሀይ ፍቅረኛ አይነት ታወቂያት? ብሌን እባላለሁ። የልዑል ጎረቤት ነኝ። ሰላም፣ ስላወቅሽ ደስ ብሎኛል። ግባ ቡና ላፍላላችሁ። አይ እኔም ልሄድ ነው። በቃሽ፣ ሌላ ጊዜ። ስማ መስመሩን አልፈሃል ወይ? አስምራችሁ ነበር እንዴ? እንደ ጓደኛ ከዮሐና እንድትርቅ ደጋግሜ ነግሬህ ነበር። ምን አይነት የልጅ ጨዋታ ነው ያዛችሁት? ለምንድን ነው ዮሐናን የምትዋት? ወዳታለሁ እኮ አቤኒ። ይኸውልህ በድሮ ማንነቴ አትመልከተኝ። እኔ አሁን ከዮሐና ፍቅር ይዞኛል። እባክህ አቤኒ። እሺ በቃ ይህንን ነገር እንደ አንድ የፍቅር ታሪክ ውሰደው። ይህንን የፍቅር ፊልም ደግሞ ከዮሐና ጋር ነው መስራት የምፈልገው። ልጅቷ አታሳዝንህም? መቼም ጭንቅላት አላት አይደል? እንዳታስብ ግን ሆን ብለህ እየተከታተልካት ከልዑል ጋር ያላትን ግንኙነት እያደፈረስክ ነው። ለጊዜው ይበቃኛል። ያው ከእሷ ጋር ትንሽ ረዘም ያለ መንገድ የምንሄድ ይመስለኛል። ያው ግን እሱም ይመስለኛል ነው የዚህ ሀገር ኑሮ። ቆይ አንተው መልሰህ ጠላት የምትሆንብን ከሆነ ያንተ ጓደኝነት ምኑ ጋር ነው? ጓደኝነታችንንማ እናንተ ናችሁ ያበላሻችሁት። ቆይ ምንድን ያደረግንህ? ምንድን ያደረግኩህ? ያለኔ ውሳኔ መንቀሳቀስ ጀመራችሁ። አሁንም ቢሆን ቲናን በተመለከተ ያለኔ እያገኛችኋትም ሆነ እያስፈራራችኋት እንደሆነ አውቃለሁ። ቲና እኮ ጠፍታለች። የቲና አንዱ ጋር ተከታተዬ ወንዙ ዳር ደርሻለሁ። የምናት ያለችበትን አውቄያለሁ። የምርሽን ነው? በዚህ ፍጥነት? መቼም ስልክ ቁጥሯን ብቀይር
የስልኳን ቀፎ አልቀየረችው። ያን ያህል እንኳን በሳል አትመስልም። ስለዚህ ጉግል ማፑን ተጠቅሜ ያለችበትን አወቅኩ። እሺ እዛ አካባቢ ሴቶች የሚዝናኑበት ቦታ በፈልጋትም ላገኛት ግን አልቻልኩም። እና እንዴት አገኘሻት? ሁሉንም ነገር የምታደርገው ጓደኞቿ ቤት እየተመላለሰች ነበር። በምን አወቅሽ? ማህበራዊ ሚዲያ ላይ የጓደኞቿን ፎቶ ፖስት ታደርጋለች። ስለዚህ የእያንዳንዱ ጓደኞቿን አድራሻ ያስኩና መፈለግ ጀመርኩ። ከአንዷ ጓደኛዋ ጋር መጠጥ ቤት ቁጭ ብላ አገኘኋት። ከባድ ሰላይ ነሽ። ጓደኛዋም የጂም አሰልጣኝ ስለሆነች በእሱ አሳበብኩኝና ተግባባቸው። በዛውም ቲናን ተዋውቄ መጣሁ እልሃለሁ። በቃ እንዲሁ በቀላሉ? ስተርክልህ ቀለለ እንጂ ነገር ውስጥ በቀላሉ አልሆነም። እሱማ ልክ ነሽ። ያው ጊዜውን ለማለት እኮ ነው። እረዳለሁ። ልንጋተት ብዬ ነው። እና ምን ልታረጊ ያሰብሽ? ምን ሆናል? ይሄን ድጋሚ አውርቻት ነበር፣ ግን ልትሰማኝ ፈቃደኛ አይደለችም። ይሄ ማለት ፍቅረኛክ? አዎ፣ የሆነ ሰው ማን ቪዲዮ ልኮላት አይምሯን በርዞታል። አዎ፣ ትላንትና ምስታወሩ ፊት ልክ አልነበረም እና ምን ተሻለ? ቆይ አብኝ ያገኘከው? አዎ፣ አብኝ ተቀይሯል ማለት በስነ ስርዓት እያወራኝ አልነበረም። የምሩን ይሁን ቀልዱን አላውቅም፣ ብቻ ቲና ጋር ሳንጠራው ስለሄድን ደብሮታል። ሄሎ፣ የት ነክ? ምን እያደረክ ነው? ማለት ማናት ፍቅረኛክ? አንተና ያዋና ያላችሁበት ግንኙነት ምንድን ነው? ምን እያደረጋችሁ ነው? አቤኒ፣ ዮሐና እንደምወዳት ታውቃለህ። ጓደኛዬ እኮ ነህ። እየተረዳኝ አይደለም። እኔ እያልኩ ያለሁት ሄሎ ሄሎ፣ አቤኒ ግን ምን ያመጣሉ ብለሽ ፈርተሽ ነው? እና ዝም ብዬ ነው የተደበቅኩት? ዝም ብለሽም አይደለም፣ ግን ደግሞ አትፍሪ ለማለት ያለ። አንተ ግን እንዴት ትንሽ እንኳን አትረዳኝም? ቲና እረዳውሽ እኮ። ከዛ መቀመቅ ከሆነ ላይፍሽ እኮ የወጣውሽ እኔ ነኝ። ቤት እኮ እስከይራ 5 ሳንቲም እንኳን አላክልኝም። እንግዲህ ስነ ስርዓትሽን ያዥ። ልዑል ገንዘብ እንደሰጠሽ ማላቅ ነው የሚመስልሽ? እኔ ላይ አራዳ ለመሆን አትሞክሪ። ለአንተ ስለ የተሰደድኩኝ ትሳለቅብኛለህ? ቲና አትዋሽ። ለእኔ ብለሽ ሳይሆን በየቀኑ ስትቀፊ ለነበረው ብር ብለሽ ነው። ወሬኛ። አሁን የሚደርሱብኝ ይመስላል? አታስቢ፣ እነሱ እንኳን አይደርሱ። እኔ ልዑልን በዮሐና ጉዳይ ቢዚ አድርጌዋለሁ። በዮሐና ጉዳይ ስትል? ያው ዮሐናን ተውልኝ አልተውልህም በሚለው ነው። እስከዛ አንቺን እስከ መፈጠርሽ ይረሳሻል። እኔ ግን ተጨማሪ ገንዘብ ያስፈልገኛል። እና እኔ ምን አገባኝ? እኔ አባትሽ ነኝ ወይስ? በቃ ተናገርክ። የምሬን እኮ ነው። እነ ልዑል ጋር መመለስ ከፈለግሽ መመለስ ትሻለሽ፣ ግን እኔ ኃላፊነቱን አልወስድም። እኔ ብዙ ወጪ ነው ያወጣሁት። የተወሰነ ገንዘብ አብድረኝና ልክፈልህ። አንቺ በጣም ቀለኛ ነሽ። አዲስ ቢዝነስ ለመጀመር አስቤ ነው። ደግሞ አባትህን ብር ብጠይቀው ታውቀዋለህ። እና እኔ ምን ላግዝክ?
አብረን እንድንሰራ ነው የምፈልገው። የቤተሰብ ቢዝነስ ማለቴ አለ አይደል? የወንድማማቾች ቢዝነስ። ሀሳቡ በጣም ደስ ይላል። በደንብ ነው ያስጠናሁት። በአጭር ጊዜ ውስጥ ብዙ ብር ነው የምናተርፈው። አዎ ጥሩ እኮ ነው። ይኸውልህ ብዙ መቆየት የለብንም። በአጭር ጊዜ ውስጥ ኢንቨስት አድርገን ብሩን መሰብሰብ ነው ያለብን። ምን መሰለክ እንዴ? ይኸውልህ ከዚህ በኋላ ዝም ብለን እየሄድን አባዬን ብር መጠየቅ የለብንም። በቃ ለአንዴና ለመጨረሻ ጊዜ ይሰጠንና በዛ ተነስተን ብዙ ሚሊዮኖችን እናተርፋለን። አባዬም ቢሆን እኔ በበኩሌ በራስ የሚጠበቅብኝን ገንዘብ አዘጋጅቻለሁ። አንተ ቶሎ ሄድና እናግረውና ተቀብለ የምናደርገውን በሙሉ በፍጥነት እናደርግ። አይሆንም ክንዴ። አይሆንም ማለት? በመጀመሪያ እኔ ከቤት እስከ መውጣት ድረስ የደረስኩት ከአባዬ ድርጅት የራሴን ህልም ለማሳካት እንደሆነ መቼም ላንተ አልነግርም። እሱ እኮ ይገባኛል። ያልከው እኮ ይገባኝ። እኔም ከዚህ በኋላ በአባዬ ጉያ ውስጥ መወሸቁን አልወደውም። በቃ የራሳችንን መንግስትን እንመስረት፣ ማለቴ ቢዝነስ፣ የራሳችን ኢንካም ይኖረን ለማለት ነው። እሱ አንድ ነገር ነው። ይኸውልህ ከአቶ አለሙን የምንፈልገው መነሻ ካፒታል እንጂ ሌላ ነገር ምንም አንፈልግም ክንዴ። ስለዚህ ቀላል ነው። በቃ የምትፈልገውን ሄደህ ትነግረዋለህ። አበቃ ክንዴ። ይኸውልህ ነገርኩህ። ቢዝነሱ በጣም የተጠናበት ቢዝነስ ነው። አልተማመንበትም የምትል ከሆነ ደግሞ የፈለግከውን ባለሙያ አምጥተህ ሁሉ ነገር ማስጠናትና ማሳየት ትችላለህ። ይኸውልህ የሌለ ብር ነው የሚያመጣልን። የማይሆን ጥያቄ ልጠይቅሽ? ልጅ ጠይቂኝ። የሆነ ሰው መጥቶ የሆነ ውሸታም ናት ቢልሽ ታምኚዋለሽ እንዴ? ለምን አምነዋለሁ? ከሰውየው ይልቅ አንቺን አውቅሻለሁ። አዎ ልክ ነሽ እኮ። ግን ደግሞ የሆነ የማይታወቅ ባህሪ ቢኖረኝስ? ከኔ የደበቅሽ ነገር አለ እንዴ? እማ ደግሞ ለምሳሌ እኮ ነው ያልኩሽ። ለማንኛውም ልጄ ሰውን የምታምኘው ስለሚታመን ብቻ ሳይሆን ስለሚወደድ ነው። አልገባኝም። አትታመኝም እያልሽ ነው ማይ? አላልኩም። መስፈርቴ ግን ያንቺ መታመን ሳይሆን እኔ አንቺን ስለምወድሽ ነው። አሁንም አልገባኝም። አንዳንድ ነገሮች እየቆዩ ነው የሚገቡን። ለማንኛውም ግን የምትታመኘው ለራስሽ ነው። ሌላው ደግሞ ታማኝ አድርጎ የሚቆጥርሽን ሰው ላለማሳፈር ነው። እማ የጠፈር ሳይንስ ነው እያወራሽ መሰለኝ። አረ እኔ ስለ ሳይንስ ምንም የማውቀው ነገር የለም። እንደውም እኮ እሱ ቀላል ነው። በይተነሽና ምሳ ቀራርቢ። እሺማ። ሁሉንም ነገር አበላሸሁት። እያደረኩ ያለሁት ነገር ግን ትክክል ነው? መቼ ነው ይህንን ያህል ለገንዘብ መስዋዕትነት መክፈል የጀመርኩት? አቤኒ ሳያውቅ ከልዑል ገንዘብ በወስድም እንዲሁ ስላገኙ እንጂ ገንዘብ ወዳጁ አይመስለኝም። ነኝ እንዴ? ሁሉንም ያደረግኩት አቤኒን ስለምወደው መስሎኝ ነበር። ይህቺን የሆነ የምትባል ልጅ ማስወገድ ሳይኖርብኝ አይቀርም። ለምንድን ነው ግን ሁሉም እሷን የሚወዳት? ሌላ ወይ ብለኝ ደረሽ እንዴ? እሺ እየመጣው ነው። ጉሊት ነው። ጉሊት እንደምሰራ አታውቅም? ባይሆን አንተ ምን እየሰራ ነው? እኔማ ጓደኛ ላገኘው መጥቼ ነው። ማለት ጓደኛን እዚህ ጉሊት ነው የምታገኘው? ለምን እዚህ እንደቀጠረኝ ባላውቅም በዚህ ጋር ነው እንገናኛለን። ምን ጀመራችሁ ደግሞ? ወይስ ቲማቲምና ሽንኩርት ልትገዙ ነው? እኔ የምልሽ ከአቤኒ ጋር ያላችሁ ግንኙነት ምንድን ነው? ምንም ግንኙነት የለንም። ምን ለማለት ፈልጋ ነው? ይህ ምስል ምንድን ነው? ማን ያነሳው? ማን ነው ያነሳው? ዋናው ጥያቄ እኮ ምን እያደረጋችሁ ነው? እያወራን ብቻ ነው። ተይ እንጂ ካፌ ተቀጣጥራችሁ ያውም ከአቤኒ ጋር እያወራን ብቻ ነው ትኛለሽ? እንግዲህ እኔ የማውቀው እያወራን መሆኑን ነው። አቤኔዘር በጣም ያስቸግረኝ ስለነበረ የመጨረሻ ንግግራችን መሆኑን እያወቅኩ ነው ያወራሁት። ነበር ማለት? አቤኔዘር የሚቆም አይነት ሰው አይደለም፣ ሁሌም የሚቀጥል አይነት ሰው ነው። እሱም ማስቆማችም ነበር። እንግዲህ እኔ ማድረግ የምችለውን ነገር ሁሉ አደረግኩኝ፣ ግን አልሆነም። እሺ አንቺና አቤኒ ያውም እያወራችሁ ፎቶ ከተነሳችሁ የኔስ እንደዛ መቆጠር አይችልም ነበር? ልዑል ለምን ታስጨንቀኛለህ?
ዮሂ ላስጨንቅሽ እኮ ፈልጌ አይደለም፣ ግን ደግሞ እሺ ስራ እያስተጓጎልከኝ ነው። ሂድ። የምር እዚህ እየሰራሽ ነው? እኔ እንደውም ቀረጻ ላይ ያለሽ መስሎኝ ነበር። በል እሺ ዞር በል። እሺ ሂድ። ምን ታደርጋለህ እዚህ? እሺ አንቺ ትቆያለሽ? እኔማ ስራ አይደለ እንዴ? ለምደውም አልቆየም። በቃ እንደዛ ከሆነ አብረን እንሰራለን። እዚሁ እጠብቅሻለሁ። ለዛ ነው የምትደበቂው? አሁንማ ጥላኝ ሁላ መሸሽ ጀምሬያለሁ። እኔ ፖሊስ ምናምን ሲባል ደስ አይለኝ። አባቴ ረጅም ዓመት እስር ቤት ነው ያሳለፈው። ታውቂያለሽ፣ ደግሞ አሁን እሱን ታሪክ መድገም አልፈልግም። ብቻ ደስ አይለኝ። ግን ያልሻቸው ልጆች እንደዚህ ውስብስብ ነገር የሚያስቡ አይመስለኝም። እንዴ ፖሊስ ጣቢያ ምናምን እንወስድሻለን እኮ ነው ያሉት። ታዲያ አንቺ ምን አስፈራሽ? የዲኤንኤ ምርመራ አታረጊም? የምን ምርመራ ማለት? ልጁ የሱ እንደሆነ የሚያሳይ ማስረጃ ነው። አንቺ እስካሁን ምንም አልሰማሽኝም እንዴ? ምንም ልጅ ምናምን የሚባል ነገር የለም። አቤኒ የሚባለው ጓደኛ የፈጠረው ድራማ ነው። የምርሽ ነው? መጀመሪያ ስለምወደው ነበር ያደረኩት፣ ግን ልዑል የሚባለው የሀብታም ልጅ ስለሆነ ገንዘብ በቀላሉ ያወጣል እና በቃ በዛው ምን የቀጠልኩ እስካሁን። አሁን እንኳን ለማቆም አስቤያለሁ፣ ግን አላ አንድ ሁለቴ ምናምን ብቀባበለው ደስ ይለኛል። እና በቀጥታ ብትጠይቀው አይሰጥሽም? ከዚህ ልጅ ውጭ እኮ እኔና እሱ መሀል ምንም ለመረዳዳት የሚያበቃን ነገር የለም። እና ምንም ልጅ ሳትወልጂ ነው የከሰስሽው? የምትገርሚ አክተር ነሽ። እንደዚህ እያልሽ ካበረታታሽኝማ ነገ ባንክ ሄጄ ልዘርፍ ይችላሉ። ይሄም ከዛ አይተናነስም። ሁሌም ጭንቅላት ይወቅሰኛል፣ ግን አላ በቃ ደፍሬ የሆነ ነገር ለማድረግ ደግሞ ያቅተኛል። ምንም ነገር ማለት? ይቅርታ ብጠይቀው ደስ ይለኛል። ታዲያ ለምን አታደርጊው? አቤኔ ያልኩሽ ልጅ ቀላል ልጅ አይደለም። ምንም ጓደኛ ቢመስል ቢበሳጭ ምንም ነገር ከማድረግ ወደ ኋላ አይለው። ታዲያ ይሄን ልጅ ነው አፈቅረዋለሁ የምትይኝ? ያው ፍቅር ውር ነው ይባል የለም። ያን ያህል ከታወረማ ከባድ ነው። እባክህ ከዛ ጊዜ በኋላ ስልኬን ያነሳ። ለምን? እንዳለ ዘንዘው ነው እና አልተስማማ ማለት ነው? ልዑልን በቢዝነስ መጥለፍ ማሰቡ በራሱ ጅልነት ነው። አንተ ጀዝባ ስለሆንክና ከልብ ስራውን ስላልሰራው እንጂ ማንም ሰው ገንዘብ ሲያይ መማለሉ አይቀርም። ሳምንቱን ሙሉ ነው የጨቀጨኩት። ልጁ ይሄን ያህል ግትር መሆኑን ያወቅኩት ራሱ አሁን ነው። የፈለገ ግትር ቢሆን እኔ አቤኒ ማግኘት ባለብኝ መንገድ ሁሉንም ነገር አገኘዋለሁ። አንተ ጓደኛው አይደለህ እንዴ? እኔ ለምን አስፈለግኩ? እኔን አያምነኝም። ለነገሩ አንተን ካመነ ልዑል ችግር አለበት ማለት ነው። ለምንድን ነው የማያምነኝ? መቼም ፍቅርን ልገልጽለት አይደለም የምታሳደው። እኔ እያሳደድኩት አይደለም፣ እየተቀባበልኩት ነው። የዝርፊያ የጽድቅ ስም መሆኑ ነው መቀባበሉ። እንደፈለግክ ተረዳው። ትሰማኛለህ? እኔና ሉላ አሁንም ጓደኛሞች ነን። የእኔ ስም በእነሱ ፊት አንሳውና አንተንም ከፖሊሶቹ ጋር አቀባበላለሁ። እላፊ አትናገር። ለካ አንተ ወንድሙ እንደሆንክ ነበር የማስበው። ለካ ቤት ውስጥ ማንም ማያምነህ። ስታሳዝን። ገና ለገና ጊዜ ነው ብለህ መስመር እያለፍክ ነው። እሺ ባልፍ ምን ልታመጣ ነው? ለጊዜው ምንም ላላመጣ እችላለሁ፣ ነገር ግን ክንዴ መሆኔን አትርሳ። እኔ እንኳን የሆነ ነገር ቢሆን አባቴ በምንም ነገር አይፋታም። በዚህ እድሜ አባቴ ትላለህ? እሺ አሁን ምንድን ነው የምትፈልገው? አሁን ሉሉን ለማጥቃት ዮሐናን እናድናታለን። እሱማ ምን ችግር አለው? ባገኘነው መንገድ ሁሉ እንጎዳታለን። እሱማ ምን ችግር አለው? እሷን ልጅቷን ቢነካት ግን አሳዩዋለሁ። ቆይ አሁን እንጎዳታለን ስትለኝ ነበር እንዴ? ኢኮኖሚያንና የመሳሰሉ ነገሮችን እንጂ ልጅቷን አይደለም። ለአሁን ጊዜ በቃታል። ቲና ባቤል ድራማ ገባች እንጂ ምንም አይነት ልጅ የሚባል ነገር እንደሌለ በራሷ አንደበት መስክራለች። እኔም ሆስፒታል በእለቱ የተባለውን ሪካርድ ቼክ አስደርጌ ነበረ። ሆስፒታሉን በምን አወቅ? ስትቀባጥሪ አንዱ ሆስፒታል ስም ጠራች። እና አሁን ምን እናድርግ? ፊት ለፊት መጋፈጥ ማለት? አሁን የቀዳሽውን ቅጂ ለሉል እናሰማዋለን። አቤኒም በዚህ ደረጃ የሚያምነውን ነገር ቢያንስ ትንሽ እንዲያረጋገው ይረዳናል። ከዛ አንተና ልዑል ሄዳችሁ አቤኒና ቲናን ታናግሯቸዋላችሁ። ከዛ አሁንም ፊት ለፊት መዋሸታቸውን ከቀጠሉ ማለት ነው እኔና የሪከርዱ ምስክር አለን።
ብሬ ስማርት ለምን ነው ታውጣንልም? የት? እኔ እንጃ ብቻው ነው። በእርግጥ እኔም እንደዛ እያሰብኩ ነበር። ጥሩ በቃ ቤት ገብቼ ልምጣ። አንድ ሰዓት ሰጥቼሻለሁ። አንድ ደቂቃ በቂ ነው። ምንድን ነው የሆንከው? ወይኔ አቤኒ እንዲህ በቀላሉ ይሸውዱኛል? አንተ እኮ አራዳ ነህ። እንዴት ትሸወዳለህ? ሉልና ዮሐና ያበደ ጦርነት ውስጥ ይገባሉ ብዬ ባገናኛቸው ጭራሽ ተጃልሶ አደረፉ። በቃ ዝም በል። ምንድን ነው ራስህ ምንድን ነው የምትቀባጥረው? አንቺን ያነሳ ወይም የነካ የለም እኮ። እና የዛችን ልጅ የፍቅር መነባነብህን ላዳምጥ የመጣው ይመስላል እንዴ? ዮሐናና ያቺን ልጅ አልሽው? እና አንቱ እንድላት ነበር የፈለግከው? ቆይ አንቺ ችግርሽ ምንድን ነው? እወድሃለሁ። እኔ ደግሞ አልወድሽም። አይገባሽም? እንዴት ነው የሚገባኝ? የምወዳት ልጅ ስላለችኝ ነው። እኔ ሁሉ ጊዜ አብሬ ካሉት እያሉ እቺን ዛሬ ደግመሽ እንደዚህ እንዳትናገሪያት ነግሬሽ ነበር። ጭራሽ መታኸኝ። ልድገምሽ? ቲና እኮ ነኝ አቤኒ። እና ምን አባሽ ነው የምትበዩን ማሰሚ? ቲና ስራ እኮ ነው ያገናኘን። ቴንክ ዩ ብራዘር። አረ ችግር የለውም። እኔ እኮ በዮሐና ስጠረጥረኝ ትንሽ ተናድጄ ነው። ብትናደድም ግን ጥሩ ነገር ነው ያደረኩ። ያማን በፈለከው ሰዓት አለው። ይህን ሁላ ጊዜ አብረን አሳልፈን እንዲህ በቀላሉ ላሻል። ግን እዛ እንደምትሰራ አላወኩም ነበር። አዎ እኔም እኮ እንድትሄድ የነገርኩ በዛ ሰልፍ አይቻት ነው። በቃ እሺ ወጣ ብለን የሆነ ነገር እንብላ። አዎ እኔም እያሰብኩ ነበር። በልሽ አረ ባላየላሽ ማለት አናገርከኝ? በጣም ባላየላሽ ልትይ ነበር። ቅርታ እኔ እናንተ እንተዋወቃለን? ባለፈው ከማርክ ጋር ሆነሽ ስትከታተኝ እንደነበረ ማላቅ ነው ይመስልሽ? ማን ስለሆንኩ ነው አንተን መከታተል? እሱን እንኳን እኔን ሳይሆን ደንደን ያሉ ባለሀብቶች ገንዘብ ለመለቃቀሙ። ትሰማኛለህ? ለንግግር ለከታ በጅለትሽ ማን ስለሆንሽ ነው እያናገርኩሽ ጥለሽኝ የምትሄጂው? አቴ 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 ትሰማኛለህ? አቴ ግን አረ ለንግግርህም ለተግባርህም ለጭንቅላትም ለከትሽ የምትዳፈረው ሰው እሺ ግን አረ ወይ እቺ ፋራ ወይኔ ወይ ቆይ አቤኒ ምን ያርግክ? ማለት እኔና ዮሐናን ያስታረቀን አቤኒ ነው። እና ይኸውልህ እንደማትዋደዱ በደንብ አውቃለሁ፣ ግን የእናንተን አለመግባባት እኔ ጋር አታምጡት። ዛሬ ምን ሆነሃል አንተ ልጅ? በአንድ ቀን ምንድነው እንደዚህ የሚቀያየርክ? በዮሐና ምክንያት ልቤ ሊሰበር ጫፍ ላይ ደርሶ ነበር። የእሷንም ችግር ሰምቶ የኔም ችግር ሰምቶ ያስታረቀን አቤኒ ነው። አንተ ምን እየወክ ነው? ያው መጣሽ እንዴ? አልቀሰቅሽም ብዬ እኮ ነው። ተኝተሽ ነበር። ደግሞ ከኔ ጋር ምን ጉዳይ ያለና ነው የምትቀሰቅሰኝ? ምንም። ያው አጋጣሚ ቡና ለመጠጣት ነበር የመጣሁት። ሰራተኛውም የለችም። አንተ እግርህን አውርድ። አሳዳጊ የበደለ ጋሻ አለሙ ማለትሽ ነው? አሁን ቤቴን ለቀህ ትወጣለህ? ይሄ እኮ አባቴ ቤት ነው። በነገራችን ላይ አንድ ነገር እጠይቅሻለሁ ብዬ። ምንድን ነው የምትጠይቀኝ? ይህ ቤት ስንት ካሬ ላይ ነው ያረፈው? ምን አገባ አይባልም። ወይዘሮ ኤልሳቤት ያው ልጅሽን ማነህ አንተ? ክንዴ ይኸውልህ፣ አሁን ቤቴን ለቀህ ትወጣለህ ወይስ ትዋረዳለህ? አይ እዛ ደረጃ እንኳን የሚያደርሰን ጉዳይ የለም። በዛ ላይ ደግሞ አባቴ ወደ ውጭ እንደሚሄድ ሰምቻለሁ። እና ምን ይሁን? ምንም። ያው እሱ ወደ ውጭ ሄደ ማለት ደግሞ ሙሉ ድርጅቱን ኃላፊነት የምረከበው እኔ ነኝ።
ያው ደግሞ ታውቂያለሽ ስራ ሲበዛብኝ ትንሽ ጭንቅላቴ ምናምን ስለሚወጣጠር የሆነ ነገር እንድታደርግልኝ ነበር። እና ይሄ ከኔ ጋር ምን ያገናኘው? አያገናኝም። በቃ ቀለል ያለ ስራ እኮ ነች። ቡና አፍሊ እንድትቀጥሪልኝ ፈልጌ ነው። አንተ ቤቴ ለቀህ ውጣ። እንዲሽ ነችና ኤልሳቤጥ ቡና የዚህ ዱርዬ መጫወቻ አልሆነ። ለምን ደግ እንደዚህ ማስበበት? ሉል እኮ አሽቶኛል። ይህን እንደ ቀላል ማየት የለብኝም። ወይስ ምናልባት አልዋሸኝም? ለምንድን ነው እንደዚህ የተጎዳው? ዋኔ አቤት ማሚ ፈለግሽ? እያጠናሽ ነው? አዎ ምን ነው? አይ ቆይ በቃ እንደውም ሰልችቶኛል። ቀንም ማታም ሳጠና ነበረ። በቃ ታዲያ ለምን አተኝም? እኔ መስራት ነው የምፈልገው። ስሰራ ነው የማልፈው። ለማንኛውም እኔም ድክም እያለኝ ስለሆነ እኔ ኤልሳቤጥ ቤት መሄድ ስላልቻልኩ ነው የፈለግኩሽ። እማዬ አመመሽ እንዴ? አይ እንደው በሽታ አይደለም አለ አይደል፣ ጠዋት ተነስተሽ ስራ ስትጀምሪ የምሰማሽ ስሜት። አይዞሽማ ትንሽ አረፍ በይ። ግን ብትታዩ ጥሩ ነው። እስቲ ሞክራለሁ። ኤልሳቤጥ ለልጇ ምግብ እንድታደርሽላት ትፈልጋለች። እስቲ እሷ ጋር ሂጂ። እሺ እሄዳለሁ። ለምን ይመስልሻል የምታፈቅሪውን ሰው ማግኘት ያልቻልሽው? የሆነ የምትባል ልጅ አለች። ሁሉም ያፈቅሯት እሷን ነው። ሁሉም ስትይ የከተማው ወንድ በሙሉ? አንቺ ደግሞ እንዴት የከተማውን ወንድ ሁሉ ታውቃለሽ ብለሽ ታስቢያለሽ? ይሆናል አንዳንዴ አጋጫት ይለኝና ደግሞ ታሳዝነኛለች። ምናልባት ችግሩ በአፍቃሪው ምክንያት ነው ብለሽ አስበሽ አታውቂም? ማለት ከፀሐይ በታች ያለው ዓለም የገዥና ተገዢ ህግ ሁሌም ይሰራል ብዬ አምናለሁ። አንድ ነገር የሚተመነው በሰው ሳይሆን በነገሩ ጥራትና ብዛት ነው ብዬ አምናለሁ። ከፍቅር ላይፍ ደግሞ ከመቼ ወደ ቢዝነስ ሄድሽ? ያው ነው። በይ አንቺ ታጨልይኛለሽ። ስሚኝማ አንቺ እኮ ራስሽ ላይ ብትሰሪ ኳሊቲሽን ብትጨምሪ ያንቺ የሆነውን ትክክለኛውን ሰው ማግኘት ትችያለሽ። የ10 ብር ብስኩት በ200 ብር ስላልሽው ሰው ይገዛኛል ብለሽ ነው እንደምታስቢው? አይደለም ብስኩቱ ላይ ሴት እንዴ ወደ ልትጂ ነው? ያንቺን ዲስኮር ከምሰማ ገብቼ ብተኛ ይሻላል። እሺ ትችዋለሁ። የምርሽ ነው? በእውነት ትችዋለሁ። በቃ ደግሞ ምንድነው ሴት ምናምን ቆይ ግን ለምንድን ነው ኃይሉ ጊዜ ያልመጣሽው? እንዴ እኔማ ከቤት መውጣትን ማመን ስላልፈለግኩኝ እኮ። አንተ ግን በጣም ጨካኝ ነህ። ቢያንስ እንኳን ምን ሆንሽ ብላ አትጠይቀኝም? እንድትመጪ እኮ ብዙ ጊዜ ደውዬልሻለሁ፣ ግን አንቺ ፈቃደኛ አይደለሽ። እሱን ተውና በቃ ህይወትህ እንደዚህ ሆነ። ይቆያል እንጂ እኮ እንደዚህ መሆኑ አይቀርም ነበር። እና ታዲያ ቆይ ቤት አትመለስም እንዴ? ስለ ስራ ያባዬን ላሳምነውና እመጣለሁ። አቤኒ
እንዴት ነህ? እንዴት ነሽ? ምንም ምን ሆንኩ? አይ ትናንትና ደህና አልነበርም ብዬ ነው። አይ ምንም አልሆንኩም። ቆይ የተፈጠረ ማወቅ ያለብኝ ነገር አለ? አይ የለም፣ ልሂድ በቃ። ድዮይ አቤት። ትንሽ አቆዩ ማለቴ ለ1 ደቂቃ ብቻ። ምን አደርጋለሁ? ስለምታረጋጊኝ ከኔ ጋር ስትሆኝ ደስ ስለሚለኝ ነው። እኔ ማንም ማመን እንዳለብኝ አላውቅም። እኔም እኮ አላውቅም፣ ግን ደግሞ እየተፈጠረ ያለው ነገር ሁሉ የሚያልፍ ነው። የሰማሽው ነገር ሁሉ ደግሞ እኔ የሚገልጽ አይደለም። እኔ የምታውቂ ሉል ነኝ። እኔ ትኩረቴ እናቴ ላይ ማድረግ ብቻ ነው የምፈልገው። እሷን ላጣት አልፈልግም። እኔ የምልህ ለምንድን ነው ቤት መምጣት ያቆምከው? እናትሽ ሽማግሌ ላክ እንዳይሉኝ ይሆናል። በፊት እኮ ግን በቶሎ ቶሎ ነበር የምትመጣው። አዎ፣ ግን ደግሞ የዛን ቀን ስመጣ የነበረው ያንቺን አይን ለማየት ነበር። እና ታዲያ እኔ እኮ አሁንም ቢሆን ቤት ነኝ። ስትስቂ ደግሞ እንዴት ነው የምታምሪ! አመሰግናለሁ። ሉሌ ቆየ መሰለኝ። አዎ፣ እኛ እንድናወራ ፈልግ ይሆናል። እናንተ ቤት ብዙም ቆይ አይመስለኝም። ለምን? ብዙም ደስተኛ አይደለሁም። እናቴም ያማማት ስለሆነ በቃ በራሴ ስራ ለመስራት እያሰብኩ ነው። በራሴ ስትይ? እማዬም ቢያለችኝ እንጂ ለተወሰነ ጊዜ ትምህርቱን አቁሜ ስራ ብሰራ ደስ ይለኛል። ስራው እኮ ይደርሳል። እና እስከዛ እናቴ እንደ ሻማ ቀልጣ ትልቅ። እንደዛ ማለት ፈልጌ አይደለም። ያው ብዙ ልጆች ለስራ ብለው ትምህርት ያቆሙና ድጋሚ አይመለሱም ብዬ ነው። አልመለሳ ታዲያ የመንግስተ ሰማያት መግቢያ አይደለ ትምህርት? ምን እየተካሄደ ነው? ዮይ ምግብ አምጥታልኝ። እና ታዲያ ካመጣችልህ ሰጥተህ አትመለስም? ምን ይገትራታል? እኔ ቆይ ብያት ነው። ለምን? ቆይ አንቺ ደግሞ አታፍሪም እንዴ? ልውል ፊት ለፊት ቆመሽ ሳታወሪ ምን ያሳፍራታል? ደህና ዋሉ በቃ። ዮይ ቆይ እሺ ምናልባት በቃሽ፣ ደውልልሻለሁ። ቆይ ምን እየሆንሽ ነው? አንተ ግን ጤነኛ ነህ? እስከማውቀው ድረስ ፍጹም ጤነኛ ነሽ። እና ታዲያ ጤነኛ ከሆንክ ምንድነው ሰራተኛ ፊት የሚያቅለሰልስ? በምታወርጊው ነገር ተጠንቀቂ። ምንም ቢሆን ታላቅሽ ነኝ። እና ታዲያ እንደ ታላቅ ያርጋ ክንዴ ነው እንደዚህ ያደርጋል? ምን እያልሽ ነው? በማታውቂው ነገርና በማይገባሽ ነገር እየገባሽ ራስሽ ላይ ችግር አትፍጠሪሽ። እንደዛ ከሆነ ጥሩ። አንተም ወደሚያወጣ ሂድ። እሺ